ወደ ታላቁ ጻድቅ ወደ አቡነ ዘራቡሩክ ቤተክርስቲያን ደርሰናል። እንግዲህ አቡነ ዘራቡሩክ ታላቅ ኢትዮጵያዊ ጻድቅ ናቸው። በተለይ ደግሞ ብሄሞትና ሌዋታንን ያዩ ግዙፋኑንና ረቂቃኑን የተመለከቱ ታላቅ ጻድቅ አባት እንደሆኑ ዜና ገላቸው ይናገራል። እኛም በተለይ በጸለዩበት ይልቁኑ ደግሞ መካነ መቃብራቸው ባለበት በዚህ በተቀደሰ ስፍራ ላይ እንገኛለን። አሁን ወደ ውስጥ ገብተን ተቀደሰ መቃብራቸውን ተመልክተን እንሳለማለን። ሌሎችም ደግሞ ያሉትን ታሪኮች ደግሞ በቦታው አባቶች እንሰማለን። ቆይታችሁ ከኛ ጋራ ይሁን። አሁን የምንገኘው የታላቁ ጻድቅ የአቡነ ዘራቡሩክ ቤተክርስቲያን ነው። አሁን ወደ ውስጥ አብረን እንጎበኛለን። መካነ መቃብሩንም እንድታዩ በዚሁ አጋጣሚ መልእክቴን አስተላልፋለሁ። አብረን እንጓዝ። እንዳያችሁት ክቡራን ተመልካቾቻችን እንግዲህ ተሳለምን፣ ወደ ውስጥ ገባን፣ ወደ ቅኔ ማህሌቱ ዘለቅን። እንግዲህ ቤተክርስቲያን 3 ክፍሎች አሏት። መቅደስ፣ ቅድስት፣ ቅኔ ማህሌት ይባላሉ። ታቦተ ሕጉ የሚገኝበት ቦታ መቅደስ ይባላል። ቀጥሎ ያለው ክፍል ቅድስት ይባላል። ሊቃውንት በማህሌት የሚያገለግሉበት ደግሞ ክፍል ቅኔ ማህሌት ይባላል። ቅኔ ማህሌት ሊቃውንቱ በከበሮ፣ በጸናጽል፣ በመቋሚያ ሆነው ልዑል እግዚአብሔርን የሚያመሰግኑበት ነው። ቅድስት ምእመናን ስጋው ደሙ የሚቀበሉበትና በቅዱሳት ስዕላት የተመላ ነው። መቅደስ ደግሞ ታቦተ ሕጉ የሚገኝበት ነው። 3 ክፍል ሆኖ መሰራቱ በሰማይ ባለው አምሳል ነው። ኢዮር፣ ራማ፣ ኤረር የሚባሉ 3 ሰማያት የመላእክት ሰማያት አሉ። ኢዮር፣ ራማ፣ ኤረር ይባላሉ። እነዚህ 3ቱ ዓለመ መላእክት ይባላሉ። በዓለመ መላእክት አምሳል ቤተክርስቲያንም መቅደስ፣ ቅድስት፣ ቅኔ ማህሌት ሆና ትሰራለች። በ3ቱ ሰማያት ውስጥ 9 ማዕረጋት አሉ። ለምሳሌ ኢዮር ላይ ኪሩቤል፣ ሱራፌል ኃይላት አሉ። ራማ ላይ አርባብ፣ መናብርት፣ ስልጣናት አሉ። ኤረር ላይ ሊቃናት፣ መኳንንት፣ መላእክት ይባላሉ። ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት፣ ሊቃናት የንፍቅ ዲያቆናት፣ መኳንንት የአናጉንስጢሳውያን አንባቢያን ማለት ነው። መላእክት የመዘምራን አምሳል ናቸው። ስለዚህ በዛ አይነት ነው የክህነቱም ደረጃና 3ቱ ክፍሎችን በዚሁ ልናውቃቸው ይገባል። ስለዚህ ተሳልመን ወደ ቅድስቱ ተጠጋን። በጣም ደሳስ የሚሉ በጣም ያው ምስጢረ ሥላሴን ምስጢረ ሥጋዌን ክብረ ቅዱሳን የሚያስተባበሩ ቅዱሳት ስዕላትን ያው እየጎበኘን ነው። ክቡራን ተመልካቾቻችን ስክሪኑ ላይ እንደምታዩት በተለይ የአቡነ ዘራቡሩክን ስዕላቸውን ተመለከትን። አንደኛው አባይ ዳር ቆመው መዝሙረ ዳዊታቸው ስትወጣ ቅድም የነገርኳችሁን የሚያሳይ ስዕል ነው። ሌላው ብሄሞትና ሌዋታንን እንዳዩ እነዚህን ግሩማን አራዊት እንዳዩ የሚያሳይ ስዕል ነው። በጣም በቃ ገላቸውን በቅዱሳት ስዕላት ገለ ቅዱሳን በስዕላት ይገለጻልና ያንን ነበረ። የሰው ልጅ የራስ ቅሉ ተፈታ በእኛ ዘመን። ድሮ የራስ ቅል አይታይም። አሁን ግን ሰርጀንቶቹ መቅደድ ጀመሩ፣ መስፋት ጀመሩ። ለመጀመሪያ ጊዜ የሰው ልጅ ጭንቅላት ሲከፈት በጣም አስደንጋጭ ነገር ተገኘ። ልንገራችሁ ትፈልጋላችሁ? እያንዳንዱ የራስ ቅላችን በሙሉ ስርዓቱ ዘፍጥረት 1 ዘፍጥረት 2 ዘፍጥረት 3 ላይ ያለ ነገር ሆኖ ተገኘ። ምን ተገኘ መሰላችሁ? መጀመሪያ የተገኘው ክሬኒያል ነርቭስ የሚባሉ እንድናሸት፣ እንድንቀምስ፣ እንድናወራ የሚያደርጉ እንደ ቅርንጫፍ ያሉ ናቸው። 12 ናቸው። ስንት ናቸው? እግዚአብሔር ለምን ይሄን ያደርጋል? አነ ውእቱ ሐረገ ወይን ዘጽድቅ፣ የእውነት የወይን ግንድ ማን ነው? እሱ ነው። ወአንትሙ አይጹቂሁ፣ ቅርንጫፎቹ 12 ሐዋርያት ናቸው። ይህ ብቻ አይደለም፣ እጅግ ነጭ ሆነ ዛፍ ተገኘ። አርቨር ቪቴ ይሉታል። ደነገጡ። ቅጠል ልክ ነው፣ በጣም ነጭ ነውና ሳይንቲስቶቹ ምን ብለው ሰየሙት መሰላችሁ? ይሄ መንፈስ ቅዱስ ነው የሚያናግረው። በዛም በዚህም ትሪ ኦፍ ላይፍ፣ የህይወት ዛፍ አሉት። ምን አሉ? ነጭ ነው። በጣም ይገርማል። ከስሩ ደግሞ ሜላቶኒን አለ። የማር ቀለም ያለውና የወተት ቀለም ያለው ነጭና የማር ቀለም ያለው በዚህ ውስጥ ይፈሳል። ይሄን ያደረገ ማን ነው? ይህ ብቻ አይምሰላችሁ። በዚህ በ33ቱ አከርካሪ አጥንት የሚወርድ ልዩ በጣም አንጸባራቂ የሆነ ፈሳሽ ተገኘ። በጣም ይሄ ፈሳሽ ልዩ ነው።
መልኩ በጣም የተለየ ነው። ሳይንቲስቶቹ ምን አሉት መሰላችሁ? ተመልከቱ፣ ቀላል አይደለም። እግዚአብሔር ያናግራል። ሳክሪስ ሰክሪሽን ወይም ክራይስት ኦይል የክርስቶስ ቅባት አሉት። ይሄ ሲቆም ሰው ይሞታል። እውነቴን ነው የምነግራችሁ። የመጨረሻው ሞለኪውላችን ስትራክቸሩ ላሚኒን የሚባል ፕሮቲን አለ። ላሚኒን ቆመ ማለት አንተም አንቺም ሞትሽ ማለት ነው። በማይክሮስኮፕ ሲታይ እስቲ ሞባይላችሁን ለዚህ እንኳን ተጠቀሙበት። እስቲ ጉግል አድርጉ። ጥሩ ነገር ቲክታክ ዝም ብላችሁ አይናችሁ ከሚፈዝ ይሄንን አትማሩ። እኔ ውጭ ሀገር ሲሄድ ቲክቶክ ስከፍት በሙሉ የሚታየው የሳይንስ ምርምር ነው። ውጭ ሀገር አንድ የሆነ እንቶፈንቶ ቆሻሻ ነገር የለም። በሙሉ ስክሪን ተደርጎ ቆሻሻ ጋርቤጁ እዚህ ነው የሚወድቀው። ቆሻሻ መድፊያ አለ አይደል? ቆሻሻ ልክ ጋርቤጅ ቆሻሻ ሁሉ እዚህ ይደፋል። እዛ ግን የምርምር አልፎ ተርፎ ደግሞ ያው ሀብታም ስለሆኑ የመብል ይመጣል። እንዲህ ምግብ ስራ እንዲህ ስራ እንጂ ቆሻሻ ነገር አይመጣም። እና ተጠቀሙበት። እና ላሚኒን ክሮስ ብላችሁ ጉግል አድርጉ። ጌታ እጁን ዘርግቶ እንደተሰቀለ ሆኖ ያለበት ነው። ለካ እስራኤል ሕይወትን በፊት ታያለህ ያለው ያ ነው። ደስ ይበላችሁ። ውስጣችን መቅደስ ነን፣ የሱ መቅደስ ነን። እንደ ፍቅረ እግዚአብሔር ቀኝ እጅን ሰጥቶ እንደ ፍቅረ ቢስ ግራ እጅን ሰጥቶ እንደ ሁለት ጽላት መዳፍን ሰጥቶ እንደ 10 ቃላት 10 ጣታችንን ሰጥቶ የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ያተመ እግዚአብሔር አብ ክብር ምስጋና ለስሙ ይሁን። አዎ ይህን ማወቅ ያስፈልጋል። እና በመጨረሻም ጸሎታችንን ሁሉ ወደ ሰማይ የሚያወጡ የእናታችን የወላዲተ አምላክ የቅድስት ድንግል ማርያም የተቀደሰ ቅብን የሚያፈስ ስዕሏ ይሄ ነው። ዘሆሊ ቴዎቶኮስ የቅድስት ድንግል ማርያም የከበረ ስዕሏ ሰላም ለስዕልኪ ሀፈ ማህያዌ በጼዴንያ ወግብጽ ዘዋዘት በሂሳዊ እንዳለ ፊት ለፊት ታዩታላችሁ። በጣም በእጅጉ ያስደስታል። የተቀደሰ ቅቧም ተመልከቱት። ከሰውነቷ ከስዕሏ ላይ በስቶ ይፈሳል። መዓዛው እጅግ የተለየ ነው። ክቡራና ክቡራት እንደምታዩት ይህ እንግዲህ መፍሰስ ከጀመረ በጣም ረጅም ዓመት አሳልፏል። እኛም ለበረከት ተቀብተነዋል። ብዙ ማንን በኢትዮጵያም ፈውሷል። በዚህም እየፈወሰ ይገኛል። እንግዲህ የተቀደሰ ቅቧንም አኝቼ ለእናንተ ለማጋራት ሞክራለሁ። ይኸው የተቀደሰ ከስዕሏ ላይ ከእጇ ላይ እየፈሰሰ ይታያል። እንዳለ ረስርሷል ስዕሏ። በውስጥ ደግሞ እየተንጠበጠበ በላስቲክ መልኩ ሲገባ እዚህ በአይናችን እያየነው ነው። በጣም እጅግ ደስ ብሎናል። ዙሪያውም በአጽመ ቅዱሳን የተከበበ ነው። የወላዲተ አምላክ ረድኤቷ በረከቷ አይደርብን። ሱራፌልና ኪሩቤል እየተንቀጠቀጡ ዙፋን የሚሸከሙትን ጌታ በጀርባው ያዘለች ሰማያዊ መለኮትን በስጋ በክንዷ የታቀፈች የእናታችን የቅድስት ድንግል ማርያምን ስዕል ለመጀመሪያ ጊዜ ሳለ ወንጌላዊ ሉቃስ ነው። ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ ወንጌላውያን አሐዱ እንዳለው ጠቢቡ ሉቃስ ስዕሏን ስሏል። በስዕሏን ብዙ ተአምር ይደረጋል። ስዕልኪ ጽጌተ ላይ ዘከመዝ ተኤድም በዓለም እፎይሴኒ በሰማይ ለሀይ ገጽኪ ማርያም እንዳለ ስዕልሽ በዓለም ላይ እንዲምታምር ከሆነ በሰማይ ያለው ውበትሽ ደም ግባትሽ ምን ያህል ያምር እንዳለ ከላይ ጀምራችሁ በአበባ ጌጣለች። የቅድስት ድንግል ማርያም ስዕል በአበባ ማጌጥ የተለመደ ነው። ለስዕልኪ አክሊለ ርእሳ እንዳለ ቅድስት ድንግል ማርያም በገነት አበባዎች ስለምትመሰል ነው። አሁን ከራይ ጀምራችሁ እያያችሁ ስትመጡ የተቀደሰ ዘይቷን ማየት ትችላላችሁ። እናታችን ወላዲተ አምላክ የቅድስት ድንግል ማርያም ስዕል ነው። ይኸው የምታዩት ሰበኗ ጋራ እጇ ላይ በጣም ቅቡ ፈሶ እየፈሰሰ ይታያል። በጣም እየፈሰሰ ይታያል። ይሄ የምታዩት እንግዲህ ክቡራን ምእመናንና ምእመናት የተቀደሰ ቅቧ ነው። አሁን ደግሞ ዝቅ ብላችሁ ስትሄዱ በውስጥ እየተጠራቀመ በዚህ ላስቲክ ውስጥ ይፈሳል። ይሄ እንግዲህ ለምእመናንና ለምእመናት ይሰጣል። አሁን እያያችሁ ትገኛላችሁ። እመቤታችን ረድኤቷ በረከቷ ይደርብን። ከዚህ የተቀደሰ ቅብ ተቀብተው ከካንሰር አይድንም ከሚባል ሕመም ሁሉ ብዙዎች ምእመናን ይድናሉ። ከቅዱስ ቅቧ ተቀብቶ የማይፈወስ የለም። እኛም በሐመረኖ ኪዳነ ምሕረት በሰዓሊተ ምሕረት እና በምስራቀ ፀሐይ ቀበና መድኃኔ ዓለም ቤተ ክርስቲያን የተቀደሰ ቅቧን ለምእመናን ሰጥተናል። እመቤታችን ቅድስት ድንግል ማርያም ረድኤቷ በረከቷ ይደርብን። ይሄን እንግዲህ የተቀደሰ ቅቧን የምትመለከቱ ምእመናን እዚህ ቦታ መታችሁ ከተቀደሰ ቅቧ በረከትና ረድኤት እንድታገኙ በዚሁ አጋጣሚ መልእክታችን እናስተላልፋለን። የቅድስት ድንግል ማርያም ረድኤት በረከት ይደርብን።
ወይዘሮ ሳሚያን ከላንግ ካንሰር ያዳነች የእመቤታችን የተቀደሰ ቅቧ በፖርት ሳይድ በቅድስት ድንግል ማርያም እና በአባብሾ ቤተ ክርስቲያን ይገኛል። እኛም በቀርሜሎስ አስጎብኚ ድርጅት መተን ይህን ከተቀደሰ ቅቧ በረከት እና ረድኤት ተሳትፈናል። በዙሪያውም ደግሞ አጽመ ቅዱሳን ግራና ቀኝ ይታያሉ። ለምሳሌ በስተቀኝ እና አባ ኖብ እና የሌሎችም ቅዱሳን ተረፈ አጽማቸው በዚህ የተቀደሰ ስፍራ አለ። በስተግራም እንደዚሁ የቅዱሳን አጽም አለ። አጽመ ቅዱሳን ዙሪያዋን ከበዋታል። ይህቺ የእመቤታችን የቅድስት ድንግል ማርያም ስዕል በተለይ ከወይዘሮ ሳሚያ ጋር የሚገናኝ ነው። ወይዘሮ ሳሚያ ዩሱፍ በዚህ ቦታ የነበረች በተለያየ ሱስ የነበረች ናት። ስለ ንስሐ ከተማ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ይተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንዱ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሶ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩ። እግዚአብሔር ነው የሚያሸንፈው። እኔ ምክሉ ቅዱስ እንጦንስን እኮ መጡ። ቅዱስ እንጦንስ ከባቱ ከሚጸልዩበት መሃል ምን መስል አጋንንት በሙሉ የሰውዬ እንግዲህ ብለው ማስወጣት ሳቃታቸው ቢሉ አንድ ቀን እስኪ አውሬውን እንሆንበትና እንደራጅና ብሎ ተደራጅተው ምን ወጡ? አንተ እባቡን፣ አንተ ደግሞ አይጥውን፣ አንተ ደግሞ እንዲስቅ ይሆነ አንድ እንደው ይገርማል እኮ አባ ፓምቦ የሚባለው ሰይጣን ራሱ ለመፈተን አባ ፓምቦ የሚባለውን አባት ለመፈተን ሰይጣን ምናል በጣም ብዙ ሺህ አጋንንት አልስቅም ብሎ አርምሞ ያዘ አባት ነው። በጣም ብዙ ሺህ አጋንንት አንድ ብርሌ ማንሳት አቅቷቸው ያሳዩታል እንዲስቅ ማለት ነው። እሱ ግን መሳቁን ትቶም እንዳለ ታውቃላችሁ። ይሄ የሚያሳየው አቅመ ቢስነታችሁን ነው አላቸው። እንኳን ሊስቅ ማለት ነው። ሰይጣን በማሳቅም በምን ስልቱ ብዙ ነው። ወደ እንጦንስ ሲመጡ ዘንዶ ሆኖ ይመጣል፣ እንደ እባብ የሚያፏጫል። አስባችሁታል ምእመናን? ዘንዶ ቢመጣባችሁ ዘንዶ ብዙ ሲሆን ከዛ ደግሞ እባብ ቢመጣ ከዛ ደግሞ ጊንጥ ቢመጣ እንደገና ነብር ቢመጣ እንደገና አንበሳ ቢመጣ እንደገና ጅብ ቢመጣ አይጥም ቢመጣ አረኔ ራሱ አይጥ ራሱ አሁን ሌሊታውን አይጥ መጣ ደህና ናችሁ ብትል አታስፈራም? ያ ሁሉ እንደ ሰው እየተነጋገረ ያፏጭ መጣ። እንዴ እኮ ይገርማል እኮ። ምንድነው ያላቸው? ይሄ የሚያሳየው አቅም እንደሌላችሁ ነው አለሱ። አቅም ቢኖራችሁ ኑሮ ለኔ እኮ አንዱ ጅብ ይበቃኛል አለች። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ። ይሄ አቅም የላችሁም ግን እኔ አቅም የለኝም ክርስቶስ ይዋጋችሁ እንጂ ሲላቸው ሁሉም ብትን ብለው ጠፉ። ክርስቶስ ይዋጋችሁ እኔ አቅም የሌለኝ ሰው ነኝ በማለቱ ማለት ነው። ስለዚህ እግዚአብሔር ይርዳን ነው እንጂ ተመስገን። እኔ እንደው አንዳንድ ደጋግ ምእመናን ራሱ ሳገኛችሁ ተመስገን ይሄው 5 ዓመቴ ነው መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ፣ ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምን ያለ? እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይተ እገሪክሙ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብሏል። ሮሜ 16:16 ላይ ዲያብሎስን በጉልበታችን አናሸንፈው፣ በእግዚአብሔር ቸርነት ግን እናሸንፈዋለን። ስለዚህ ዲያብሎስ ከኛ አቅም በታች ነው፣ በእግዚአብሔር ቸርነት እችላለሁ በሉ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብርሃን ነው። ዲያብሎስ ደግሞ ጨለማ ነው። ብርሃን ደግሞ ጨለማ ባለበት አይኖርም። ወደ ብርሃን ፊታችንን እንዙር። ዲያብሎስ በእኛ ላይ አቅም የለውም እና እጃችሁን አትስጡ። ማንም ሊጫወትባችሁ አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የትና ያስካት ትምህርት ቤት ምንድን ነው እንዲህ ያለ ነገር? ነውር አይደለም እንዴ? ማነው የደገመባት? ያክስቷ ልጅ እንዴ? ነውር አይደለም? እግዚአብሔር እስቲ ጠብ የሚዘራ ታምር ያደርጋል? እስቲ ንገሩኝ በሞቴ ሌላውን ንገሩኝና እግዚአብሔር ሰው እንዲጣላ ይፈልጋል? አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል። በሞት እየተፈላለገ ነው ያለ። እገሌ ደግሞ ብኝ ነው ሀብት ያሳካልኛል፣ እገሌ ደግሞ ብኝ ነው ትምህርት ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር
ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። ስለዚህ የእግዚአብሔር ቤተሰቦች አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። ከማን ጋር ነው? ከእግዚአብሔር ጋር ምን ሆነው ምንድን ነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አነ ይሄሉ ምስሌክሙ እስከ ዕልቀተ ዓለም፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። ለማን ያላቸው? ለሐዋርያት በሉ። ለማን? እኔ እስከ ዓለም ፍጻሜ ከማን ጋር ነኝ? ሐዋርያት ዛሬ አሉ፣ በሥጋ አሉ። በእናንተ ቤተ ክርስቲያን እኖራለሁ እያላቸው ነው። ስለዚህ ከእግዚአብሔር ጋር ለመኖር ቤተ ክርስቲያን ውስጥ አትጥፉ። እንዲያውም ንገራችሁ፣ እንዲያው ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። የትኛውም ቤተ ክርስቲያን ውስጥ አጋንንት ይሸነፋል። እስኪ በሉ የትኛውም በሉ። ቤተ ክርስቲያን ውስጥ ማን ይሸነፋል? አጋንንት ይሸነፋል። ከቤተ ክርስቲያን ጋር ህብረት ይኖራችሁ። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሁኑ። እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሉ። የክርስቶስ ህዋስ መሆናችንን ጠብቁ። ክርስቲያን የክርስቶስ ህዋስ ነው። ህዋሱ የሚበሰብሰው ከአካሉ ተቆርጦ ሲጣል ነው። ካልተቆረጥን እኛን የሚነካን የለም። ህዋሱ ቤተ ክርስቲያን አካሉ ናት። ክርስቶስ ራስ ነው። እኛ ደግሞ ይህች ጣት ናት። እችን ጣት ምስጥ የሚበላት ተቆርጣ ስትወድቅ ነው። ከአካሏ ጋር ከኖረች የሚነካት የለም። ቤተ ክርስቲያን የክርስቶስ አካል ናት። ከቤተ ክርስቲያን ጋር ህብረት ካለን ዲያብሎስ እኛን መንጠቅ አይችልም። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው አምስተኛው እግዚአብሔር ለምን ሰይጣን እንዲፈትነን ይፈቅድለታል። አምስተኛው ከፈተናው ስለምናተርፍ ነው። እስኪ በሉ ድገሙ። ስለምናተርፍ ወይም ደግሞ ምን ስለምናገኝበት ይመስላችኋል? ጸጋ ስለምናገኝበት ማለት ነው። ጸጋ ስለምናገኝበት አንድ ሁለት ነገሮችን ልጠቁምና ልጨርስ እዚሁ ሐሳብ ላይ። ለምሳሌ እግዚአብሔር ዲያብሎስ ኢዮብን ልፈትነው ሲለው ምን አደረገው? ፈቀደለት? ከለከሉ? በል ንገር እንጂ። ፈቀደለት። ምኑን ፈተነው? ገንዘቡን ጨረሰበት። ከዛ ቀጥሎ ምኑን ጨረሰበት? ልጆቹን ጨረሰበት። ከዛ ቀጥሎ ምኑን? አካሉን። ሶስቱንም ነው ያጣ። ገንዘቡንም